ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ኢትዮጵያ የባህር በር ባለቤት እንድትሆን የሰጥቶ መቀበል መርህን መከተል እንደሚገባ የአይከል ከተማ አስተዳደር ነዋሪዎች ተናገሩ። የባህር በር ጉዳይ የሁሉም ኢትዮጵያውያን ያሉት አስተያየት ሰጪዎቹ ለስኬታማነቱ መረባረብ ይገባልም ብለዋል። መሰረት ባየ ተጨማሪ ዘገባ ይዛለች። የባህር በር ለኢትዮጵያ ታሪካዊ ፖለቲካዊና ኢኮኖሚያዊ ፋይዳዎች አሉት። ለዚህም ነው ትልቅ ቦታ የሚሰጠው ሀገራዊ ጉዳይ የሆነው። ኢትዮጵያ በቀይ ባህር ዳርቻዎች ላይ የረጅም ዘመን ታሪክ እንደነበራት የሚያነሱት የአይከል ከተማ አስተዳደር ነዋሪዎች በሴራ ፖለቲካ ያጣነውን የባህር በር ማስመለስ ይገባናል ብለዋል። ስሜ ሻምበል ታምሩ ይባላል። ቀይ ባህር ማለት ለኛ ቀዩ ደማችን ነበር የምንለው። እኔ እንግዲህ ከ1976 እስከ 2004 ድረስ በሀገር መከላከያ ሰራዊት በቀድሞ ጦርም በአሁንም በመከላከያ ሰራዊት አባል ነበርኩኝ። ከሐሰብ ወደብ እስከ ምጽዋ ወደብ አውቀዋለሁ። ሐሰብ ማለት የወሎ ክፍለ ሀገር ሀውሳ አውራጃ አንዷ ከተማ ሆና ያለ ነገር ግን ለአገዛዝና ለአሰራር የፖለቲካ ሂደት እንድታመች ሐሰብ ራስ አስተዳደር ተብላ እንድትጠራ ተደረገ። በዛን ሰዓት ቀይ ባህር የኛ እንደነበረ አውቃለሁኝ። እንደውም በቀይ ባህር ላይ ኢትዮጵያ ካላት ከጠረፏ ከመሬቷ እስከ ቀይ ባህር አማካይ ድረስ እስከ 1000 ኪሎ ሜትር እንዳላት አውቃለሁ። ቀይ ባህርን የሚያጣንበት በሴራ ፖለቲካ ነው። አበረ ወርቀሉ እባላለሁ። የኢትዮጵያ ያለ ባህር በር ያለ ወደብ በደረቅ ወደብ ያስቀመጣት ያለፈው መንግስት ነው። ስለዚህ አሁንም ለባህር በራች መታገል እና እልባት ማድረስ አለብን። የነበረ የተጻፈ ያለ ታሪክ ነው። ያ ታሪክን መልሶ እንደገና ኢትዮጵያ ማሰኘት መቻል ካለበት መንግስት ትክክል ነው። እኛም ድጋፍ እናደርጋለን ነው። ኢትዮጵያ የባህር በር ባለቤት እንድትሆን ወይም የባህር በር አገልግሎት እንድታገኝ የሚደረጉ ጥረቶች በዋናነት በሰላማዊ ዲፕሎማሲ፣ በኢኮኖሚያዊ ትስስርና በጋራ ተጠቃሚነት ላይ የተመሰረቱ መሆን እንዳለባቸው ይታመናል። ለኢትዮጵያ እድገት ወሳኝ የሆነውን የባህር በር ለማግኘት የሰጥቶ መቀበል መርህን መከተል እንደሚገባም ነዋሪዎቹ ያነሳሉ። ቀይ ባህር በአጠቃላይ ለኢትዮጵያ ከ60 ኪሎ ሜትር ያልበለጠ እርቀት ውስጥ ያለች ሀገር እንደመሆኗ መጠን ለኢትዮጵያ ወሳኝና ወሳኝ ናት። ጠቅላይ ሚኒስትር ዶክተር አብይ በጀመሩት ህሳቤ ሐሰብን በመደራደርና በመነጋገር በሰላማዊ መንገድ ወደ ኢትዮጵያ የምትመጣበት መንገድ ቢፈጠር መልካም ነው። ምክንያቱም ለኢኮኖሚያችን የሚሆን ለልማታችን የሚሆን ወደብ ለኢትዮጵያ አስፈላጊ ነው። አይደለም ለኢትዮጵያ ለአፍሪካ ለምስራቅ አፍሪካ በቀጠናው ላሉት ሀገሮች ሁሉ ለልማት ተያይዞ ለማደግ ወሳኝ ቦታ ነው ብዬ አስባለሁ። መምህር ሙላት አዲሱ እባላለሁ። ትልቅ ዲፕሎማሲ ያስፈልጋል። በዲፕሎማሲ በመነጋገር ጊቭ ኤንድ ቴክ ሰጥቶ በመቀበል መርህ ኢትዮጵያ የባህር አክሰስ ብታገኝ ታሪካዊ ለውጥ ያመጣል ብዬ አስባለሁ። በሆነ አጋጣሚ አጠነዋል። አሁን ላይ ደግሞ ጥያቄው እየተነሳ ነው። ስለዚህ መጀመሪያ ምን መቅደም አለበት? ዋት ካምስ ፈርስት? ዲፕሎማሲያዊ የሆነ ሰጥቶ በመቀበል ድርድር ቢሆን ደስ ይለኛል። የባህር በር ጉዳይ የጥቂት መሪዎች ብቻ ሳይሆን የሁሉንም ዜጎች መብትና የወደፊት ዕጣ ፈንታ የሚወስን መሆኑን በመገንዘብ ኢትዮጵያውያን ከመንግስት ጎን በመቆም ለስኬታማነቱ ሊያግዙ እንደሚገባም አስተያየት ሰጪዎቹ ጠቁመዋል። ለኢትዮጵያ ሕዝብ እኔ አደራ ምለው በሰላማዊና በዲሞክራሲያዊ መልኩ ቀይ ባህር የኢትዮጵያ አንዱ አካል እንዲሆን ማንኛውም ዜጋ ስለ ቀይ ባህር ማሰብ መቻል አለበት። ቀይ ባህር ለኢትዮጵያ ወሳኝ እና ወሳኝ መሆኑን ደግሞ ተረድተን ሁላችንም ኢትዮጵያኖች በንቃት መንግስታችንን ልንገፈውና ከመንግስታችን ጎን ልንሆን ይገባል ነው ምለው። ይህ ትውልድ ምንድነው የሚጠበቅበት ከተባለ ልዩነቱን ወደ ጎን፣ አመላችን በጉያ አንድነታችን በአደባባይ አድርገን ጥያቄው ታርጌት እንዲመታ የራሳችን የቤት ስራ መወጣት አለብን። መግፋት አይጠበቅብንም። እኛ ያልሰራነው ማንም ሊሰራው ስለማይችል በጉዳዩ ዙሪያ ከሚሰራጩ የሐሰት ወሬዎችና አላስፈላጊ ጦርነት ቀስቃሽ ትርክቶች በመቆጠብ የተረጋጋና ትክክለኛ ግንዛቤ መያዝ እንደሚገባም ነዋሪዎቹ አንስተዋል። የግብርና ግብዓት በመጠቀም የአኩሪ አተር ምርትን ለማሳደግ እየሰሩ መሆናቸውን የምዕራብ አርማጭሆ ወረዳ አርሶ አደሮች ተናገሩ። በ2018-19 የምርት ዘመን ከ216 ሄክታር በላይ መሬት በአኩሪ አተር መሸፈኑን የምዕራብ ጎንደር ዞን ግብርና መምሪያ አስታውቋል። ኤልያስ ጋሻው እንደሚከተል ያቀርበዋል። አርሶ አደር ገብሬ መልኬና ምረት የምኒሊክ በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ነዋሪዎች ናቸው።
አርሶ አደሮች በኮረደም የእርሻ ቦታ የኤክስፖርትና የኢንዱስትሪ ምርቶችን እያለሙ ይገኛሉ። ከኢንዱስትሪ ምርቶችም አኩሪ አተርን በስፋት እያለሙ መሆናቸውን አርሶ አደሮቹ ተናግረዋል። ምርትን ለማሳደግም አስፈላጊውን የግብዓት አቅርቦት መጠቀማቸውን የገለጹት አርሶ አደሮቹ በእርሻ ወቅት የዝናብ እጥረት እያጋጠማቸው ቢሆንም አሁን ላይ የዝናብ ስርጭቱ በመስተካከሉ ሰብሉ ጥሩ ደረጃ ላይ እንደሚገኝ ተናግረዋል። ሰሊጥና አኩሪ በጣም ጥሩ ምርት ነው እየሰጠ ያለ። በተለይ አኩሪ ወርቅ ምርት እየሰጠ ነው ያለ። እንክብካቤ አሁን ጥሩ ላይ ነው ያለ። ለምን አስገምሰን የዘራን ዝናብ አሰጣጡም ጥሩ ነው ይዞን ያለ። ዘመኑና ጊዜው የደገፈው አኩሪ ነው። ጸረ ተባይም ጸረ አረሞ የሚባል አውድ የሚባል ይረጫል። እሱ ላይ ያው ክትትል በእጅ ነው በምርምሮች የተደገፈ ግብርናዎች ያገዙን የግብርና መመሪያ ይዘን በመዳበሪያ መጠቀም ያለ። በ2018-19 የምርት ዘመን ከ70,000 ሄክታር በላይ መሬት በአኩሪ አተር ዘር መሸፈኑን የምዕራብ አርማጭሆ ወረዳ ግብርና ጽሕፈት ቤት ኃላፊ ብርሃኑ ዘለቀ ተናግረዋል። አኩሪ አተር 56,619 ሄክታር እንሸፍናለን ብለን አቅደን እስካሁን ባለው 70,515.5 ሄክታር የሸፈነበት ትልቁ ፕሮዳክቲቪቲ የምናመጣበትና ኤክስፖርት የምናደርግበት ብለን ያሰብነው ሰብል ነው። እዚህም የሚጠበቅ ምርት 2,044,698 ኩንታል አምርተን ኤክስፖርት እናደርጋለን ብለን በትኩረት የሰራንበት ያለንበት ሁኔታ ነው ያለ ማለት ነው። በምርት ዘመኑ ከ546 ሄክታር በላይ መሬት በዘር መሸፈኑን የገለጹት የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አንዳርጌ ጌጡ አጠቃላይ በዘር ከተሸፈነው ውስጥ ከ216 ሄክታር በላይ መሬት የሚሆነው አኩሪ አተር ነው ብለዋል። 2018-19 የምርት ዘመን 529,650 ሄክታር መሬት እናለማለን ብለን በእቅዳችን ይዘን ነው በዚህ በጀት ዓመት የገባ ነው። የዘር ስራ እስከምናጠናቅቅ ወደ 546,000 ሄክታር መሬት በላይ የእቅዳችን በዘር መሸፈን ችለናል ማለት ነው። አጠቃላይ የዘር ሽፋናችን ወስደን ስናይ ወደ 216,747 ሄክታር የሚሆነው የአኩሪ አተር ድርሻ የሚወስደው በፐርሰንት ስናየው ወደ 39% የሚሆነው። የዝናብ ስርጭቱ ዘግይቶ የገባ ቢሆንም በኢንዱስትሪና በኤክስፖርት ምርቶች ላይ የከፋ ጉዳት አለመድረሱን የገለጹት ኃላፊው ቀድመው የሚደርሱ አዝርቶች እንዲዘሩ መደረጉንም አክለዋል። ዝናብ ስርጭቱን ወስደን ስናይ መለስተኛ የሆነ ተግዳሮት በግብርና ስራዎቻችን ላይ ያሳድራል ተብሎ በስፋት ተገምቶ ነበር። አርሶ አደሩ የሰሊጥ ዝርያዎች ቀድመው የሚደርሱ ሂር የሚባለው ዝርያ እንዲዘራ ለማድረግ ጥረት ተደርጓል። በ2018-19 የምርት ዘመን ከለማው አኩሪ አተር ከ5.6 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ከመምሪያው የተገኘው መረጃ ያመላክታል። በኢትዮጵያ ኦርቶዶክስ ተዋሕዶ የክርስትና እምነት ተከታዮች በጾመ ፍልሰታ ወቅት በጎንደርና አካባቢው የሚከበረው የአድርሽኝ ስርዓት ከሃይማኖታዊ ይዘቱ ባሻገር የእርስ በርስ ግንኙነታቸውን ለማጠናከር እንዳገዛቸው የጎንደር ከተማ ነዋሪዎች ተናገሩ። የአድርሽኝ ስርዓት በአፄ ዮስጦስ ዘመን የተጀመረ ሃይማኖታዊ መሰረት ያለው ክዋኔ መሆኑንም የሃይማኖት አባቶች ተናግረዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት መሰረት የፍልሰታ ጾም በየዓመቱ ከነሐሴ 1 እስከ ነሐሴ 16 ይከናወናል። የፍልሰታ ጾም በተለይም በጎንደርና አካባቢው ከሃይማኖታዊ ስርዓቱ ባሻገር አድርሽኝ በመባል የሚታወቅ ማህበራዊና ሃይማኖታዊ ክዋኔዎችን አጣምሮ የያዘ መስተጋብሮች የሚታዩበት የስርዓተ ጾም ሂደት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ የአካባቢው ነዋሪዎች ስርዓተ ጾሙን አከናውነው ከስርዓተ ቅዳሴ ከተመለሱ በኋላ ከነሐሴ 1 ጀምረው በየቀኑ አመሻሹ ላይ ከጾሙ ጋር አብረው የሚሄዱ ምግቦች በጋራ በመቋደስ ፈጣሪ ከዓመት ዓመት በጋራ እንዲያደርሳቸው እየተማጸኑ ሃይማኖታዊ ትምህርት እየተማማሩ እየተጨዋወቱ የአድርሽኝ ስርዓት ያከናውናሉ። በዓመት አንድ ጊዜ በወርሃ ነሐሴ የምትመጣው የአድርሽኝ ስርዓት የእርስ በርስ ግንኙነትን ለማጠናከር በናፍቆት የሚጠብቋት ስርዓት መሆኗን ከ3 አስርት ዓመታት በላይ በጋራ አድርሽኝን የታደሙ የጎንደር ከተማ ነዋሪዎች ነግረውናል። ውቤ ገብረ እግዚአብሔር ነው የሚባለው። 36 ዓመት ሙሉ ይህን አድርሽኝ በደስታ በፍቅር በመከባበር እያከበር ነውና 16ቱን ቀን ሙሉ እንኳን ደረስን እያልን የሚቀረን መባአም ካለ በመጨረሻ ለቤተ ክርስቲያኗ እየሰጠን መቼ ነው የምትደርሰኝ፣ መቼ ነው እኔ ደግሞ ጎዝጉዤ እንደዚህ ማደርግ እያልን ይሄን አድርሽኝ በየዓመቱ በጣም በናፍቆት ነው የምንጠብቀው። አስካልፈቀደ እባላለሁ። አድርሽኝ
ከጎንደር ቢነሳም ከአባቶቻችን ከእናቶቻችን ያየነው ነው። እኛም ተከትለናል። አሁን መቤት ያሉ ህጻናቶች ይጠጣሉ። አድርሽ እንሳላለን በየአመቱ አድርሽን ብለን አድርሽኙም ይጠቅመናል። 15 ቀን እንጠጣ ችግር ካለም አንዳንድ ነገር ካለም የሚጠየቅ ሰው ካለም የታመመ ሰው ካለም ተነጋግረን እንሄዳለን። በጥሩ ሁኔታ እያሳለፍን ነው። የፍልሰታ ጾምና አድርሽኝ የማይነጣጠሉ የጎንደርና አካባቢው የሃይማኖቱ ተከታዮች የአንድ ሳንቲም ሁለት ገጽታዎች ናቸው። በዚህ ወቅትም የአካባቢው የሃይማኖቱ ተከታዮች ከጾሙ ባሻገር እርስ በርስ የሚጠያየቁበት የሚጨዋወቱበት የአድርሽኝ ስርዓት ልዩ ድባብ ያጎናጽፋታል። የዚህ ስርዓትም ታዲያ በጎንደር ዘመነ መንግስት ከነገሱ ነገስታት መካከል አንዱ ከነበሩት ንጉስ አጼ ዮስጦስ ታሪክ ጋር የሚተሳሰር መሆኑን በጎንደር ከተማ በምትገኝ የመካነ ስብሐት ልደታ ለማርያም አስተዳዳሪ መላከ ስብሐት ዲበኩሉ ግርማ ያጫወቱን። አጼ ዮስጦስ የሚባሉ ከጎንደር ነገስታት አንዱ ታላቁ ንጉስ ናቸው። በመየታችን ጾም ሱባኤ ገብተው ፈጣሪያቸውን ይጠይቁ ነበረ። አንድ ጊዜ እንደዚሁ ሱባኤ ገብተው ሳሉ ጠላት ተነሳባቸው ይላሉ። ጠላት ሲነሳባቸው ብታደርሽኝ እመቤቴ በየአመቱ እንደዚህው መታሰቢያሽን አደርጋለሁ ብለው ቃል ገብተውላት ሄዱ። ዛሬ አድርሽኝ እየተባለ አንድ ሆኖ ህዝቡ አንድነቱን በዚህ በአድርሽኙ ይገልጻል። አድርሽኝ ከአጼ ዮስጦስ ዘመን ጀምሮ ከትውልድ ትውልድ እየተላለፈ የመጣ አሁንም ድረስ በጎንደርና አካባቢው በልዩ ሁኔታ የሚከናወን ሃይማኖታዊ መሰረት ያለው ስርዓት መሆኑንም የመካነ ስብሐት ልደታ ለማርያም አገልጋይ ዲያቆን ጌታቸው መሰለ እንዲህ ይገልጻሉ። መኳንንቱ ልክ ከሳቸው ያዩትን ነገር እነሱም በተራቸው መፈጸም ጀመሩ። ህዝቡም በየቦታው ልክ አድርሽኝ እመቤቴ ሆይ ለዛሬ አመት በሰላም አድርሽኝ፣ ጤናዬን ሰጠሽ፣ ልጆችን ጠብቀሽ እያለ ሰው በሚመስለው መኳንንቱ ከመኳንንቱ ጋር፣ ህዝቡ ከህዝቡ ጋር፣ ወጣቱ ከወጣቱ ጋር መጠጣት ጀመሩ ማለት ነው። በአካባቢው ጥሩ ተሰሚነት ያለው ጥሩ ምግባር ያለው ሰው ይመረጥና ከዛ ቤት 16ቱን ቀን ነው የሚሆነው ራሳቸው እያስተናገዱ ዝክሯን ይዘክራሉ ማለት ነው። አድርሽኝ ከሃይማኖታዊ ስርዓቱ በተጨማሪ አብሮነትን የሚያስተሳስር መተሳሰብን የሚያጎለብት ሰብአዊነት የሚገለጥበት በተለይ የጎንደርና አካባቢው ህዝብ መገለጫ መሆኑም ተመላክቷል። አይለያየን፣ ፍቅር ይስጠን። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.